የአገዛዙ ወታደሮች በወረራ በያዟቸው አካባቢዎች እየተካሄደ ያለው የወጣቶች አፈሳ ተጠናክሮ ቀጥሏል። የአገዛዙ ኃይል እየፈጸሙ ያለው የግዳጅ ወታደራዊ አፈሳ እድሜያቸው ያልደረሱ ታዳጊዎችንና የአእምሮ ህመማንን ሁሉ ባላገናዘበ መልኩ የጅምላ አፈሳ እያካሄደ እንደሚገኝ የመረጃ ምንጮቻችን ተናግረዋል። በማዕከላዊ ጎንደር በተለያዩ ቀጠናዎች በተደረገ ውጊያ ከ100 በላይ የብልጽግና ወታደሮች ሙትና ቁስለኛ ስለመሆናቸው ተገለጸ። በማዕከላዊ ጎንደር በሁለት ወረዳዎች ውስጥ በተለያዩ ቀጠናዎች በተደረገ የደፈጣ ውጊያ ከቦታ ቦታ በመንቀሳቀስ ላይ ከነበረው የብልጽግና ሰራዊት ከ100 በላይ የሚሆነው ሙትና ቁስለኛ ስለመሆኑ ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በራያ አላማጣ የህወሓት ታጣቂዎች በማህበረሰቡ ላይ ጥቃት መፈጸማቸው ተሰምቷል። በአላማጣ ከተማ ወረራ የፈጸሙት የህወሓት ታጣቂዎች በከተማዋ በመንቀሳቀስ በአማርኛ የተጻፉ ታፔላዎችን እናወርዳለን ማለታቸውን ተከትሎ በተነሳ ግጭት በከተማዋ ነዋሪዎች ላይ ጥቃት ተፈጽሟል ተብሏል። ምዕራብ ጎጃም ሰከላ ወረዳ ግሽ አባይ ከተማ በተደረገ የደፈጣ ውጊያ በብልጽግና ወታደሮች ላይ ከፍተኛ ጉዳት ደርሷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ሚያዝያ 28 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአገዛዙ ወታደሮች በወረራ በያዟቸው አካባቢዎች እየተካሄደ ያለው የወጣቶች አፈሳ ተጠናክሮ ቀጥሏል። የብልጽግና ወታደሮች እየፈጸሙት ያለው የግዳጅ ወታደራዊ አፈሳ እድሜያቸው ያልደረሱ ታዳጊዎችንና የአእምሮ ህመማን ሁሉ ባላገናዘበ መልኩ የጅምላ አፈሳ እያካሄዱ እንደሚገኙ የመረጃ ምንጮቻችን ለሚዲያችን ተናግረዋል። በሰሜን ወሎ ዞን ወርጌሳ ከተማና ጊራና ከፍተኛ አፈሳ የተካሄደ ሲሆን በዚህ አፈሳ እድሜያቸው ያልደረሱ ታዳጊዎች እንደሚገኙበት ተመላክተዋል። የብልጽግና ወታደሮች ቤት ለቤት በመዞርና ታዳጊዎቹ ከሚጫወቱበት ስፍራ በማፈስ ወደ ወታደራዊ ማሰልጠኛ ጣቢያዎች እየጫኗቸው እንደሚገኙ ታውቋል። በተመሳሳይ በባህር ዳር ከተማ አባይ ማዶ ቀበሌ 11 ምድረገነትና ዘንዘልማ እየተባሉ በሚጠሩ አካባቢዎች የጅምላ አፈሳው ተጠናክሮ ቀጥሏል ነው የተባለው። በክልሉ ዋና መቀመጫ በሆነችው ባህር ዳር ከተማ የገባው የብልጽግና ሰራዊት ወጣቶችንና ታዳጊዎችን በግዳጅ በማፈስ በማህበረሰቡ ላይ ከፍተኛ እንግልት እየፈጸመ እንደሚገኝ ተነግሯል። ይህ የግዳጅ ወታደራዊ አፈሳ በአራቱም ጠቅላይ ግዛቶች ተጠናክሮ መቀጠሉን የገለጹት የመረጃ ምንጮቻችን ይህንንም ተከትሎ እናቶች በከፍተኛ ሐዘን ውስጥ እንደሚገኙ ጭምር ጠቁመዋል። በማዕከላዊ ጎንደር በተለያዩ ቀጠናዎች በተደረገ ውጊያ ከ100 በላይ የብልጽግና ወታደሮች ሙትና ቁስለኛ ስለመደረጋቸው ተገለጸ። ማዕከላዊ ጎንደር በሁለት ወረዳዎች ውስጥ በተለያዩ ቀጠናዎች በተደረገ የደፈጣ ውጊያ ከቦታ ቦታ በመንቀሳቀስ ላይ ከነበረው የብልጽግና ሰራዊት ከ100 በላይ የሚሆነው ሙትና ቁስለኛ ስለመሆኑ ታውቋል። በዚህ ውጊያ የፋኖ ኃይሎች ጠላትን አይቀጡ ቅጣት በመቅጣት ከ60 በላይ የቡድንና የነፍስ ወከፍ መሳሪያዎችን ከጠላት መማረካቸውም ተመላክቷል። በተለይም ጠገዴ እየተባለ በሚጠራው አካባቢ በተደረገ ከባድ ተጋድሎ በርካታ የብልጽግና ወንበር ጠባቂ ኃይሎች የተደመሰሱ ሲሆን ከ28 በላይ የሚሆኑ ቅጥረኛ የሚሊሻ ኃይሎች በፋኖ እጅ ገብተዋል ነው የተባለው። ከአንድ ቀን በፊት ጀምሮ እስከ ትናንት ድረስ በተደረገ ከባድ ተጋድሎ በጠላት ወታደሮች ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎች ደርሰዋል። በተመሳሳይ ሰሜን ጎንደር ደባርቅ ወደ ቆላ ወገራ ለመግባት በሞከረው የጠላት ሰራዊት ላይ ድንገተኛ ጥቃት ተፈጽሟል። የብልጽግና ሰራዊት ከሰሞኑ ከቦታ ቦታ በስፋት እየተንቀሳቀሰ እንደሚገኝ የሚታወቅ ሲሆን በዚህም ከፍተኛ ኪሳራዎችን እያስተናገደ እንደሚገኝ ተነግሯል። በመሆኑም ሰሜን ጎንደር ቆላ ወገራ ለመግባት በከባድ መሳሪያዎች ታጅቦ በሁለት ተሽከርካሪዎች ተጭኖ ጉዞ ላይ የነበረው የብልጽግና ወታደር በፋኖ ኃይሎች በተደረገ የደፈጣ ውጊያ አይቀጡ ቅጣት ተቀጥቶ ወደ መጣበት ተመልሷል ነው የተባለው። በራያ አላማጣ የህወሓት ታጣቂዎች በማህበረሰቡ ላይ ጥቃት እየፈጸሙ እንደሚገኙ ተገለጸ። በአላማጣ ከተማ ወረራ የፈጸሙት የህወሓት ታጣቂዎች በከተማዋ በመንቀሳቀስ በአማርኛ የተጻፉ ታፔላዎችን እናወርዳለን ማለታቸውን ተከትሎ በተነሳው ግጭት በከተማዋ ነዋሪዎች ላይ ታጣቂዎቹ ጥቃት ፈጽመዋል ተብሏል። ታጣቂዎቹ በፈጸሙት ድርጊት የተበሳጩት የከተማዋ ነዋሪዎች ወደ አደባባይ በመውጣት ድርጊቱን የተቃወሙ ሲሆን በወጣቶቹ ላይ ከፍተኛ ጥቃት ተፈጽሟል።
በጥቃቱ የህወሓት ታጣቂዎች አንድን ወጣት በጩቤ ወግተው የገደሉት ሲሆን 4 የሚደርሱ ወጣቶችን በማፈን ወደ ወታደራዊ ካምፕ ስለመውሰዳቸውም ታውቋል። ይህንንም ተከትሎ በትናንትናው ዕለት በከተማዋ ከፍተኛ ውጥረት ነግሶ የዋለ ሲሆን ይህ ድርጊት እየተፈጸመ የሚገኘው የብልጽግና ወታደሮች በቀጠናው ባሉበት እንደሆነም ተመላክቷል። ምዕራብ ጎጃም ሰከላ ወረዳ ግሽ አባይ ከተማ በተደረገ የደፈጣ ውጊያ የብልጽግና ወታደሮች ከፍተኛ ጉዳት ደርሶባቸዋል። ግሽ አባይ ከተማ ድንጋይ ገበጣ እየተባለ በሚጠራው አካባቢ የገባው የፋኖ ኃይል በአካባቢው የመሸገውን የብልጽግና የገዳይ ስብስብ ሙትና ቁስለኛ አድርጎታል። የጊዮን ብርጌድ የፋኖ ኃይሎች በጠላት ሰራዊት ላይ ከበባ በመፈጸም በማህበረሰቡ ላይ መጠነ ሰፊ ጥቃቶችን እየፈጸመ የሚገኘውን ቅጥረኛ የአድማ ብተና ኃይል ጨምሮ ከ20 በላይ የሚሆነውን ሙትና ቁስለኛ በማድረግ ከፍተኛ ኪሳራ አድርሰዋል። በዚህ የተበሳጨው ሰራዊቱ መንገድ ላይ ያገኛቸውን 3 ንጹሃን አርሶ አደሮች በግፍ ስለመግደሉም ታውቋል። አርሶ አደሮቹ የአፈር ማዳበሪያ ለመግዛት ከገጠር ወደ ከተማ ያገቡ ስለመሆናቸውም ተመላክቷል። በተመሳሳይ ጎጃም አዊ ዞን አንበራ እየተባለ በሚጠራው ቦታ በተደረገ የደፈጣ ውጊያ በብልጽግና ወታደሮች ላይ ከፍተኛ ጉዳት ደርሷል። በትናንትናው ዕለት ከሰፈረበት ወታደራዊ ካምፕ ተነስቶ የተንቀሳቀሰው የብልጽግና ሰራዊት በጠበቀው የፋኖ ኃይል ሙትና ቁስለኛ ሆኖ ወደ መጣበት ተመልሷል። ሳልሳዊ ወያኔ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፕሪቶሪያውን የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ትናንት ባወጣው መግለጫ ከሷል። ፓርቲው ቡድኑ ትግራይን ከማፍረስ ተግባሩ በአስቸኳይ ይቆጠብ በማለትም አሳስቧል። የህወሓት ቡድን የጦርነት ተፈናቃዮችን ወደ ቀያቸው የማስመለስና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ተልዕኮ ረስቶታል በማለትም ተናግሯል። ቡድኑ ዋና አጀንዳው ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለት ተችቷል። ሩዋንዳ አሜሪካ የምታባረራቸውን ጥገኝነት ጠያቂዎች ለመቀበል ከፕሬዝዳንት ትራምፕ አስተዳደር ጋር ንግግር መጀመሯን አረጋግጣለች። ሆኖም በሁለቱ አገራት መካከል የሚካሄደው ንግግር ገና በጅምር ደረጃ ላይ መሆኑን የሩዋንዳ ባለስልጣናት ተናግረዋል። የፕሬዝዳንት ትራምፕ አስተዳደር የተወሰኑ ጥገኝነት ጠያቂዎችን ወደ ሩዋንዳና ሊቢያ ለመላክ እያሰበ መሆኑን የአሜሪካ የዜና ምንጮች ባሳለፍነው ሳምንት ዘግበው ነበር። ሩዋንዳ ከአሜሪካ ለመቀበል ያሰበችው ስማቸው በወንጀል መዝገብ ላይ የሰፈረባቸው ጥገኝነት ጠያቂዎችንና ፍልሰተኞችን እንደሆነና በምላሹም ለጥገኝነት ጠያቂዎች ማቋቋሚያ ከአሜሪካ ገንዘብ እንደምትጠይቅ ዘገባው አመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።